እንዲጣሉት በመውለድ ኬዝ ነው መሰለኝ። እሱ ልጅ ያለው አይደለ ከሌላ እሱ አይላትም ልጅ ሉለት ስትለው አያትወልድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ይሄ የጓደኛ ጸብ ነው። የውስጥ መቼም እንትን ከና አይጠፋብንም አይደለ? በህይወት ስንኖር በትዳር ውስጥ በሀገር ውስጥ ስንኖር አንድ ላይ ነው የሚኖሩት፣ አንድ ቤት ነው የሚኖሩት። ልጅ ሊያምራት ይችላል። ሉለት ስትለው አያትወልድም ማለት በዚህ ተጣሉ። በምን አወቅሽ? ኢንፎርሜሽን እንዴት አወቅሽ? ይሄንን ኬት ሰማሽ? እሷ ራሷን ከፎቅ ላይ ከጣለች በኋላ ነው ወይ ሳይጥል በፊት ነው የነበረው? ሳይጥል በፊት ነው የመጣው። መጣ ለፈተኛ፣ እሱ ሲተኛ ተነስታ ወጣች፣ ራሷን ጣለች ከፎቅ ላይ የተባሉ እንደዛ ነው የሰማሁት። እኔ ከጓደኞቹ ነው የሰማሁት። ብዙ የሱ ጓደኞችን ማውጣቸዋሉና እና ታይቃቸው ምንድነው ምናምን እንደዚህ እውነት ነው ምናምን ስለ አዎ ሌሊት 10 ሰዓት እሱ ሲገባ ተነስታ ራሷን አጠፋች ነው ያለን። ይሄንም ያለን እኔ ደግሞ እንደሰማሁት ከሆነ እኔ ደግሞ ከአንዳንድ አርቲስቶች እንደሰማሁት ከሆነ እሷን ፀጉር አሰርቷት ምን ብሎ ምናምን ቤት ጥሏት እንደወጣ ነው የሰማሁት እኮ። አንተ ለይልሽ ዓርብ ዕለት ተጣልተው ነበር። ዓርብ ዕለት ከጓደኞቹ ጋር ነበር። በምንድን ነው የተጣሉት? በመውለድ ኬዝ ነው መሰለኝ። እሱ ልጅ ያለው አይደለ ከሌላ እሱ አይላትም ልጅ ሉለት ስትለው አያትወልድም በሚል ሪሌሽን በጣም እንትን ነበራቸው፣ ጸብ ነበራቸው፣ ይጣላሉ። ኬት ሰማሽ? አንዱ ዓለም ጋር እኔ ምግባባለሁ። ኦኬ። ምክንያቱም አንድ ሰፈር ነን ማለት አንድ ሰፈር ነን ስልሽ ይመጣል። እኛ ሰፈር የጓደኞቹ ሰፈር ነው የምኖረው ማለት ነው። ከጓደኞቹ ጋር አንድ ሰፈር ላይ ጓደኞቹ ፍለጋ እኛ ጋር ይመጣል ምናምን። በዛ ሰዓት ከጓደኞቹ ጋር እኔ ሲያወራ የምሰማው በልጅ የተነሳ በጣም እንደሚጣሉ ምናምን የሰማሁት ማለት ነው። ግን ማታ ሌሊት ደህና ነበረ። ፀጉሯን አሰርቷ ቀን አሰርቷት ነበረ። ልደቷ ደርሷል። ልደቷ ዛሬ ነው ወይ ነገ ምናምን መሰለኝ፣ እንደዛ ነው። አሰርቶ በሰላም ምናምን ወጥቶ ከጓደኞቹ ጋር ተገናኝቶ ሌሊት 10 ሰዓት ላይ ገብቶ እሱ ገብቶ አልፎ ከተኛ በኋላ ነው እሷ ተነስታ ራሷን